እግዚአብሔር የሰጠን እዚህ ምድር ላይ ስንመጣ ለኔ የሰጠኝ ስጦታ አለ ለእያንዳንዳችን ያደለን ስጦታ አለ ስጦታ አንድን በሁለት ነገር እናየዋለን አንዱ ስጦታ እንግዲህ እንደተባለው ሁለት ነገር ነው ወይም የምንኩስና ህይወት አንድ ሰው ወይም እዚህ ምድር ላይ ሲመጣ የምንኩስና ህይወት ይሰጣል ወይም ደግሞ በትዳር ህይወት የሚኖር ህይወት ይሰጣል ማለት ነው አሁን ብዙ ሰው ስጦታውን አያውቅም ስጦታችንን አናውቅም ትዳር ይሰደዱለታል ትዳር መከራ ይቀበሉለታል ዝም ብሎ ሆይና ካሜራ ብቻ አይደለም የሚጋባ ሰው ችግር ሊቀበል አይገባችሁም መሰል ለምን ትጋቡ ይገባችኋል ግን እውነቴን ነው አሁን ተክሊል ሲደረግ ወንዱን ሙሽራና ሴቷን ሙሽራ አንድ ላይ መስቀል ያስጨብጧቸዋል አንድ መስቀል ይዛል ትርጉሙ ምንድነው የክርስቲያን ጋብቻ መስቀል አለበት ግን በመስቀሉ ኃይል እንችለዋለን ማለት ነው እንጂ ዝም ብሎ ሰፊ ሜዳ አይደለም ርቱዓኖች ትዳር ስትመኙ ወይም በትዳራችሁ ሰዓት ሊዘመር የሚገባው የቅድስት ሐናና የቅዱስ ያዕቆብ ትዳር ያድርግልን ተብሎ ነው ሊዘመርም የሚገባው እንግዲህ የአብርሃምና የሳራ ደግሞ እንደ አብርሃምና እንደ ሳራ ደግነትን ስጠን ተብሎ ነው እንግዲህ እኛ ርቱዓኖች ከዚህ በኋላ ያንድ ሰውን ትዳር ስንጠይቅለት በጸሎትም ወይም ስንዘምርለት በትዳራቸው ሰዓት በጋብቻቸው ሰዓት መባል ያለበት የቅድስት ሐናና የቅዱስ ያዕቆብ ትዳር ያድርግላችሁ ነው የሚባለው ማለት ነው ዝሙትን ድል መንሻው ፈቃደ ሥጋን ድል መንሻው በምኞት እየተቃጠሉ ከመኖርና ወደ ስህተት ከመሄድ ድል መንሻው አንዱ ጋብቻ ነው ይሄ ትምህርት ያስፈልገው ብዙዎች በትዳራቸው ደስተኛ አይደሉም ለምን ለማለት ነው ራሳችሁን ፈትሹ ቤታችሁን ፈትሹ ህይወታችሁን ፈትሹ ትዳር ግን ለደስታ ነው ዓላማው የሚያመነዝሩ የእግዚአብሔር መንግስት አይወርሱም ይላል እዚህ ምድር ላይ ለሚገጥም መከራ ለሚገጥም ውጣውረድ ትልቁ መጽናኛ ትዳር ነው እግዚአብሔር አይለይም እግዚአብሔር አያውቅም ተብሎ እንደ ልቤ ድንግል ሳይሆኑ ድንግል ነኝ እንዴ ሳይሆኑ እግዚአብሔር ያያል ድንግልናውን ለጠበቀው ተክሊሉ ይደረስላታል ለዚያኛውስ ሌላው ውራኬ ተደርጎ ካባ ይለብሳል ፈሪሃ እግዚአብሔር ያስከብራል አንዳንድ ሰው አግብቶ ይፈታል በርትዕት ተዋህዶ ሥርዓት አንድ ሰው አግብቶ ከተፋታ ከተለያየ በጣም ወዲያውኑ የማግባት ነገር አለው ወይ ብላችሁ የምትጠይቁኝ ሰዎች አላችሁ 3-4 ትዳር ያላቸው ሰዎች እንደዚህ ሰምቻለሁ እንደዚህና ምንድነው የሚለው ነገር ላይ ሲመጣ እግዚአብሔር መጀመሪያ አንድ ትዳር ሰጥቶናል በዛ ትዳር ላይ ምንድነው የተባልኩት አሁን በዝሙት መልክ ትዳሩ ከተፋታ ከተለያዩ እንዴት ነው የሚሆነው ለሚለው ያ ሰው ቢያንስ 3 አመት ወይ 7 አመት መጠበቅ አለበት ከአምላኩ ትእዛዝ ለማግኘት ማለት ነው ትዳር አለሁ ከዚህ በኋላ ከዚህ ፍቺ በኋላ ትዳር አለህ ብሎ ለማለት ማለት ነው ካልተመቸችን ፈታታለሁ ማለት ትንሽ ቀዳዳ ማለት ነው ሁሌ ሄደሽ ነገሩ ከከበደም አትጋፈጪው ምክንያቱም እዚህ ጋር ያለው ሐሳብ አለ ፈታታለሁ በቃ ምን ችግር አለ ፍቺን ቀላል አድርጎ አስቦ ወስኑ በመጣት በተለያም በዘመናዊው ዓለም መንፈሳዊ ቤትም በዩ በዓለማዊ መድረክም ላይ ያሉትን ብታይ ሁለቱም ውስጥ ያለ ትልቁ ችግር ምንድነው እፈታዋለሁ ብሎ አስቦ ማለት ልጅም ቢሲላቸው ህንድ ሀገር ይሄዱ የህንድ ሀገር የእባብ እንቁላል ወዳቸው አሸክመው 9 ወር ጉዞና ተወልዳለች ልክ 18 አመት እድሜ ላይ ሲሆን ፍንግል ይላልች አው ህንድ ሀገር ይሄዱ ልጆች የሚወልዱ በጭራሽ የእግዚአብሔር ቁጣ ነው ልንገርክ ህንድ ሀገር ይሄዳችሁ ልጅ አገኘን ብላችሁ የምትሉ የእግዚአብሔር አይደለም ወላዲተ አምላክ ምልጃን አግኝታችሁ አይደለም የእባብ ልጅን ያገኛችሁት ያ የእባብ ልጅ ደግሞ እግዚአብሔር ነገር ይቃወማል
ወይስ ያ የወለዳችሁት የባህር ልጅ ጥሩ ክርስቲያን አግኝቶ ከሷ ጋር ትዳር መስርቶ ልጅ ሊወለደው በመሃላቸው ከዛ ያ ልጅ ቤተክርስቲያን ሊገባና ክርስቲያን ሊሆን ነው? አረፈሩ ዛሬ ለመውለድ የማታረጉት ጥረት የለም። ዛሬ የምንዋለደው ከማን ጋር እንደሆነ ታውቃላችሁ? ዛሬ የቤተክርስቲያን ሕግ እየተጣሰ ቤተክርስቲያን ውስጥ በቁርባንና በተክሊል የተዳረ ትዳር ከዛ በሳምንቱ በጭፈራ እያካሄዳችሁ ይሄ ነው ትዳር? በዚህ መሀል ነው መልካም ልጅ የሚመጣው? ይህን ሕግ የምትጥሱ እግዚአብሔር ዝም የሚላችሁ መሰላችሁ? ቁጣ አለ። ማህፀን ትደርቃለች፣ ፍሬ አይኖርም። እሱን የሚቃወም ትውልድ ማህፀን ትድረቅ፣ ዘር ይድረቅ። ሁላችሁ ባልና ሚስት ተፋቅሮ ከለመኑ አንድ ላይ ከተንበረከኩ ፈውሱ በአንድ ቀን ሁለት እናችሁ ታዲያ እናንተ በጣም እናንተ የነፋን እንደርጉስ አረገዝኩ እንዴ ወይኔ ባሌ ደስ ይበልት ነው አለሽ። እሱ ገሷ እኮ ምንም የለው ባዶ ነው ባዶ ለምን ባዶ ረክ እንዴ ታዲያ ምን እንስራ ታዲያ በምን እንግዲህ ምናችን ነው ታዲያ መጥፎ ስራችን? እንግዲህ መጥፎ ስራ ማለት ምንድነው አልገባኝ። እንዳይወልዱ እንዳያገቡ አንተ ስራ ምን ለምን ገባህባት ነው? ሰላማህ ምንድነው? እኔማ በቃ ትዳር ማፍለስ ነው። ትዳር ማፋታት ሰላም እንዳትሆን በቃ እሷ በቃ እረፍት እንድታጣ በቃ እረፍት በቃ እንቅልፍ የላት ሰርታ አጠግብ ገንዘብ ቢኖራት ባይኖራት በቃ ሰላም መንሳት እሷ ሰላም እንድታጣ በቃ ሰላም ለምን በቃ ስራዬ እኮ ይሄ ነው ብያለሁ። መንፈሱ ያውራኝ ወይም እነዛ ሰዎች ያውራኝ መለየት እችላለሁ። እነዛ ሰዎች ግን መንፈሱ በእነሱ አንደበት ላይ ይናገረኝ አይናገረኝ ያቁታል የሚለው በጣም ጥቂት ሰዎች ናቸው። ይሄ ለይተው የሚያቁት ምን የት ቦታ እንደሚወስዳቸው አያቁም። ምን እንደሚያናግራቸው አያቁም። ለሰው ቃል ገብተው ሲመጡ ትዳር እስከ መመስረት ሁሉ የሚደርሱ አሉ። ትዳር መስርተው ልጅ እስከ መውለድ ድረስ የሚደርሱ ሁሉ አሉ። ራሱ መንፈሱ ሰውነቱን በሙሉ ተቆጣጥሮ የሚናገረው እሱ ነው፣ የሚያወራው እሱ ነው፣ የሚገቡትም የሚወጡትም እነሱ ናቸው። እና ከሆነ ጊዜ ከሆነ ዘመን በኋላ ደግሞ ከእንቅልፍ እንደማባነን ነገር ይላሉ። ከዛም ደግሞ ከትዳሩም ሆነ ልጆቹ የኔ ናቸው እንዴ ትዳሩ መቼ ነው ያገባሁት ብለው ሁሉ የሚሉ አሉ። እና ይሄ ቀድሞ የተነገረኝና የተዘጋጀሁበት ነገር ነው። ብዙ ጊዜ በትዳር ላይ አለመግባባት የሚፈጠሩ ነገሮች እንዴት ሆኑ የሚሉት አንዳንድ ጊዜ ግልጽ ናቸው ማለት ነው። ዘኢትዮጵያ